ሀና ልለምንሽ ተይኝ። እኔ የጀመርኩት ነገር በቀላሉ የምተውሰው አይደለሁም። ማታ ረበሽኩ መሰለኝ፣ ሰዓቱን አላየሁትም ነበር። አሬ ችግር የለውም ነበር እኮ እኔ እሷ ላይ መተኛት ትችል ነበር። ፈጣሪ ሆይ ባሮኬን ጠብቅልኝ። ቆይ እዚህ ቤት ጋር ያበዛል መሰለህ። ገንዘቤ ከአንቱ ከቀረማ ሙጫታለሁ። እኔ ቤት እንሂድ፣ እህቴና ጓደኛ ይዛሉ። አሽሙር መሆኑ ነው። እኔ የምልሽ ባሮክ ግን አይገርምም? ማሂ እስቲ ሊያብ ቆንጆ ቁርስ ስሪ እናቅርቢላት። ሀና መቼም የምትቀየር ሰው አለች። እባክሽ ያሳለፍሽው ነገር ምን ያህል ከባድ እንደሆነ እኮ ይገባኛል። ያብ ስራ የምትላት ልጅ አሁን ሳሎን አቅፋት ተቀምጣል ነበር። በቃ የሆነው መቼ ነው ግን ከኔ ራስ የምትወርጂው? ለምን ብዬ እወርዳለሁ? ለምን? ምነው ችግር አለ እንዴ? በጣም ተቆጣሽ? ማሂ ምንም አትንገረኝ። ሀና ባርኮትን ለመጠየቅ ሽማግሌ ላከች። ያብ ስራ ከወንድሟ ጋር ተጣልታ እነ ባርኮት ቤት ሄዳለች። ባርኮትም አዲስ ፍቅረኛ ይዞ ወደ ቤት ተመልሷል። ማሂ ይሄንን ስታይ እጅግ በጣም ተናዳለች። ጀሪ ደግሞ በዚህ ክፍተት ለመጠቀም እየሞከረች ትገኛለች። በፍቃዷ አስወጣታለሁ እያለች የባርኮት ሌላ ሰው ይዞ ቤት ውስጥ መሄድ እጅግ በጣም ደስ ብሏታል። ሰላም ሰላም! ውድና የተወደዳችሁ ፋፊት ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን ዛሬም በአዲስ ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ አድርጉን። ቤተሰብ የሆናችሁ ደግሞ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። በባለፈው ክፍል እንደተመለከት ነው ያብ ስራ ከወንድሟ ቢኒ ጋር ተጣልታ ስለነበረ መንገድ ላይ ስታለቅስ ከፍቷት አጊቷት ባርኮት አጊቷት እንባዋን ጠራርጎ እንዲሁም አጽናንቷት ቤት ድረስ ሄዳ ልብስህን አቆሻለሁ ልብስህን እንዳጽዳለህ በሚል ቤት ሄዶ ወንድሟ ሲመጣ አንቺ ባለጌ ኮረምሳሽን ይዘሽ ወጣሽ እናስወጥተሽ እያለ በጣም መጥፎ ቃላቶችን ወጣ ያሉ ቃላቶችን እየተናገረ ነበር። እናም እሷም ሁሉንም ችላ ባርኮትን ከሸኘች በኋላ አንተ ሁሉንም ሰው የምትመዝነው በራስ ኃይል ነው እንዴ? እኔ እንዳንተ ባለጌ አይደለሁም። ባለጌ አንተ ነህ። ምንም ቢሆን ወንድሜ ስለሆንክ ብቻ እጨነቃለሁ። ቢያንስ ስለኔ አታስብም? እያለች ከሱ ጋር ሲጨቃጨቁ ቆይተው በስተመጨረሻም የራስሽ ጉዳይ ብሎ ቤቱን ጥሎ ወጥቶ ነበር። እናም እንግዲህ ቤቱን ጥሎ የወጣው ቢኒ ባለመመለሱ ምክንያት ለባርኮት ሰዓት እላፊ ብትደውልም በሰዓቱ ባርኮት አላየውም ነበር። እንደገናም ሁለተኛ ስትደውል በማግስቱ ወደ ቤት መጥቶ ምን እንደተፈጠረ ሲጠይቃት እሱም ወጥቶ እንዲያደረ በዛው እንዲያደረ ከዚህ በፊት እንደዚህ አድርጎ እንደማያውቅ ምንም እንኳን ቢፈጠር ያው ሊያመሽ ይችላል እንጂ ከቤት ውጭ ወጥቶ አድሮ እንደማያውቅ ነግራው እጅግ በጣም ስትጨነቅ በቃ እንውጣና እንፈልገው፣ አንቺ እንደዚህ አትሁኚ፣ ምንም አይሆንም፣ ጓደኞቹ ጋር ሄዱ ይሆናል ሲላትም ሁሉም ቦታ ጠይቄያለሁ፣ ጓደኞቹን ጋር ደውዬ ነበር፣ ሁሉም ቦታ የለም፣ እንቅልፍም ባይን ያልዞረም ስትለው ተያይዘው ተነስተው ፍለጋ ወጥተው በየቦታው ቢንከራተት ይኖራል ብለው የገመቱበት ቦታ ሁሉ ሲሄዱ አላገኙትም። እናም ባርኮት በስተመጨረሻ ምናልባት እኮ እኛ እዚህ እየፈለግን እሱ ቤት ሄዶ ይሆናል፣ ስለዚህ ለምን ቤት ቸክ አናደርገውም ሲል እንደዛ ይሻላል እንዴ ብላ ሀሳባቸውን ቀይረው ወደ ቤት ሲመጡ ኃይለኛ ዝናብ ስለነበረ ብስብስ ብለው ዝናቡ ድብድብ አድርጓቸው ነበር እና ዝናቡ ኃይለኛም ስለነበረ በቃ ካላስቸገርኩ እና ቤተሰቦች የማይጨነቁ ከሆነ ቢያንስ አሁን ዝናቡም ኃይለኛ ነው፣ በዛ ላይ ደግሞ ሰዓቱም አልፏል፣ ምሽት ነው እና እዚሁ ብታደር ብላ ጠይቀው ነበር። እሱም ደግሞ ወንድ ልጅ እንደሆነና ምሽቱ ምንም ችግር እንደሌለው ቢነግራትም አይ ቢሆንም ራስን መጠበቅ አለብህ እንዲሁን ነገር ቢገጥመስ በጣም ምሽቷል እኮ ስትለው እሺ ብሎ ሀሳቡን ቀይሮ ያላት ፍራሿን ለቃ እሷ ደግሞ ሌላ ትንሽ ፍራሽ አንጥፋ አድረዋልና ጧት ተነስቶ ባርኮት ወደ ቤቱ ለመሄድ ልብሱን ሲለባብስ ቢኒያም ይደርሳል። ቢኒያም ሲደርስ እርሜን አንድ ቀን ከቤት በወጣልሽ አንቺ ባለጌ ወንድሽን ጎረምሳሽን አመጣሽ፣ አንተስ እዚህ ቤት ምን አስበህ ነው የምትመላለሰው? ምን ፈልገህ ነው እዚህ ቤት የምትመላለሰው? ብሎ ባርኮትንም ጮኸበት። ባርኮትንም ሲጮህበት ባርኮት ግን እንኳን ሰላም ወደ ቤት መጣ፣ እንኳን በሰላም ተመለስክ ከማለት ውጭ ሌላ ምንም መጥፎ ቃላት ከአንደበቱ አልወጣም። ነገር ግን ቢኒያም የሚናገራቸው ቃላቶች በጣም ከባዶችና ቢኒያም በብዙ ሰዎች የተለከፈ መጥፎ ወንድም፣ እሷ እንደምታስብለት እንደምትጨነቅለት በፍጹም የማይረዳ ለኔ ብለሽ ነው ወይ የሚል እህቱን በጣም ነው ምጠላት እያለ ለሚይዛቸው ችኮች ሁሉ ለሁሉም ሴቶች የሚያስተዋውቅ ባህሪው እንግዲህ አስቸጋሪ ነው። እሷ ግን እህት ስለሆነች በእህት አይነ ብቻ እንዲህም እያረጋትም ቢሆን እሱን ትጠብቀዋለች፣ ትከታተለዋለች። ምንም ነገር እንዲያገኘው አትፈልግም ማለት ነው። እሱ ደግሞ በተቃራኒው ምንም ብትሆን የሚቆረቁረው አይነት ሰው አይደለም። ስለዚህ በዚህም የተነሳ አይ አንተን ፍለጋ ትናንት ስንንከራተት ቆይተን የመጣን ሁሉንም እንዳንተ ነው የሚመስልህ እና
እንዴት እንደዚህ ትላለህ ስትለው ቢያንስ ለእኔ አታስብም ስትለው እኔ የአንቺ ሀሳብም ሆነ እርዳታ ምንም አያስፈልገኝም። እኔ ህጻን ልጅ አይደለሁም፣ ታናሽ ነኝ እንጂ ህጻን ልጅ አይደለሁም። አንቺም ጎረምሳሽም ገደል መግባት ትችላላችሁ፣ ቤት የለቃችሁ መውጣት ትችላላችሁ። ዛሬ ደግሞ ከነ ጎረምሳሽ የትም መሄድ ትችያለሽ፣ ገደል መግባት ትችያለሽ፣ እዛው ጎረምሳሽ ጋር መሄድ ትችያለሽ። እኔ ከጓደኞቼ ጋር እዚህ ቤት አድራለሁ ሲል ምን ብትለውም አዎ ከጓደኞቼ ጋር ነው ሲማድረው፣ አንቺ ጎረምሳሽ ጋር ሂጂ ይላታል። ባርኮትም ወደ ቤት ሲሄድ ማሂ ማታ ላይ ስላልመጣ ስጠብቀው ስለቀረባት አምላኪ ሆይ ባርኮትን ጠብቅልኝ እያለች በጭንቀት በሀሳብ ሶፋ ላይ ነበር ያደረችው። እናም በሰላምህ ነው ወይ ብትለውም ስራ እንደሆነና ጓደኞቹ ጋር ስራ ምሽቶበት እዛው እንዳደረ ነግሯት እንግዲህ በጣም እኮ ነው የተጨነኩት፣ በጣም ፈርቼ ነበር፣ በጣም ነው የተጨናነኩት ብለው በእንደዚህ ቋጭተውት ነበር። እና በማግስቱ መልሳ ደወለች ምን እንደተፈጠረ። እናም ወንድምየው ጋር ሲሄዱ እንዴት እንዳለውም ሰው አምጥቶ እሷን አስወጥቶ ሰጥቶባታል። እና ይሄም እኮ ቤትሽ ነው፣ አንቺም ቤትሽ ነው፣ ወንድምሽ ግን ምን አይነት ባህሪ ነው ያለው እያሉ ሲጨቃጨቁ ድምጻቸውን ሰምቶ ወጣ። አንተ ደግሞ እዚህ ምን ታደርጋለህ በጌዛ ቤት የጎረምሳው ከነ ጎረምሳሽ የቲም ልጅ እንዳለሽ ቢሻል ነበር እያለ ሲጨቃጨቅ እንዴ ይሄ ቤት እኮ የእሷን ቤት ነው፣ ስለዚህ መብቷ ነው፣ የትም አትሄድም፣ ከፈለክ አንተ ሄድ፣ ቤቱን ክፈትላት፣ የት ነው የምትሄደው ቢለው ምን አገባህ አንተ ብሎ ናውጣና አነጋገር ሲለው ምን ብዬ ነው አንተን ለማናገር ከሞቀ ቤት የምወጣው ወግድልኝ ብሎ ባርኮትን አመነጫጨቀው። ባርኮትም ናውጣና እናውራ ሲለውም አንድ ሁለት በመባባል አልተግባቡምና ባርኮትም አንዴ በቦክስ ዥው ሲያደርገው ሊደባደቡ ሲሉ ባካቸው ብላ መሀል ገብታ ገላገለች። ከዛም በኋላ እሱ ባህሪው አስቸጋሪ ነው፣ ምንድን ነው ጥፋቴ እያለች ስታለቅስ ይሄ አንቺ ጥፋት ሳይሆን የእሱ የወንድምሽ ባህሪ ነው ብሎ ባርኮት እሷንም ማረጋጋትና ተነስተው ሄዱ። ተነስተው ሲሄዱ በቃ አንተ ሄድ ሸኝ፣ ወደ ቤት ልትሸኘው አንተ ሄድ ወደ ቤት፣ እኔ ደግሞ ማደርም ካለብኝ እዚህም ቢሆን ጎዳናው ላይ አድራለሁ ስትለው አይ እንደዛም አይሆንም፣ በቃ ወንድምሽ እስከሚረጋጋ ድረስ እሱንም ወደ መጥፎ ነገር ከመገፋፋት እኛ ቤት ማረፍ ትችላለች ስትለው ኧረ እንደው አስቸግራቸዋል ምናምን ስትል ምንም ችግር የለውም እህቴና ጓደኛ ያሉ እኛ ቤት ማረፍ ትችላለች ሲላት እሺ ብለው ተያይዘው ወደ ቤት ወደ እነ ባርኮት ቤት ሄዱ። በሌላ በኩል ሀና አሁን ላይ ባርኮትን በምንም ማስፈራራት አትችልም። እጇ ላይ ያሉ ዶክሜንቶች በሙሉ ጠፍተዋል እና ምን ላድርግ በሚል መላምት ላይ ናት። የመጀመሪያ ስራዋ ያደረገችው ምንድን ነው? ምርጥ ጓደኛዋን ያስቀየመቻትን አብራት ያለችውን ይቅርታ መጠየቅ። ምክንያቱም ባለፈው አስመሳይ ነሽ ምናምን እያለች በጣም ብዙ መጥፎ ቃላቶችን እንትን ብላት ነበር። ዛሬ ደግሞ ይቅርታ ጠይቃ በሁሉም ነገር ከጎንሽ ነኝ ብለሽኛል፣ ከጎኔ እስከሆንሽ ድረስ ደግሞ አሁን ታሳይኛለሽ በሚል እንግዲህ እሷንም ወደዚሁ ወደ መጥፎ ስራዋ ለማቀላቀል እየታገለች ነው። እሷም ከዛስ ይቅርታ የሚያደርግልሽ ይመስልሻል? ቢያደርግልሽስ ከዛ በኋላ አላማሽ ምንድን ነው እንዴ? ይቅርታ መጠየቅ መልካምነት ነው ተይል እንዴ? ይቅርታ መጠየቁ መልካም ነው ሳለ በስተጀርባ የሚመጣውን ነገር አልወደድኩትም እያለች ለማስረዳት ሞከረች። አይ እሷም እንዲታግዛትና ምንም አይነት አስተያየት እንዲያሰጣት ብቻ አድርጊልኝ ያለቻትን እንድታደርግላት ጠየቀቻት። ከዛም እሺ ብላ ሽምግልናው ሄዳለች። ይቅርታውንም አድርጋላታለች። ሽምግልናውን ወደ ባርኮት የላከቻትን እሺ ብላ ሄዳለች። እንግዲህ በሌላ በኩል ደግሞ ባርኮት ቤት አዲስ ሴት ይዞ ሄዷል። በአንድ በኩል ቤት ሳይገባ አደረ። በሌላ በኩል ደግሞ ያብስራን ይዞ ሄዷል። እሱ ያብስራን ምንም አይነት ግንኙነት ኖሯቸው ሳይሆን በቅንነት ወንድሟ እያሰቃያት ስለሆነ እሷን ለመርዳት ብሎ ያደረገው ነው። ነገር ግን እዛ ጋር ማሂ ሴት ይዞ ሲሄድ በጣም እንትናለች እና ማሂ ቁጭ ብላ የነበረውን ተናዳ ጓደኛው ነኝ የባርኮት ጓደኛ ነኝ ያብስራ እባላለሁ ብላ ስትተዋወቃቸው በቃ ደክሞኛል እረፍት ማድረግ እፈልጋለሁ ብላ ተነስታ ሄደች። ይህ ክፍተት ለጀሪ ተመቻት። ምክንያቱም ጀሪ እንኳን ይሄን ያህል ነገር አግኝታ እንደውም ባልተፈጠረ ነገር ማበጣበጡን ትችልበታለች። እናም እንግዲህ ያብስራ እራት አቅርቢላለ ያብስራ ቢላት ጀሪም አይ እሺ ብላ ስትነሳ ያብስራ አልፈልግም በልቻለሁ አላሰኘኝም ብላ ማረፍ ፈልጋለሁ ስትል በቃ ረፊ ሲላት የት ስትል ክፍል እሷ ታዘጋጅልሻለች ተብሎ ጀሪ የባርኮት ክፍል እናስተካክላላት ተዛደረች። ጀሪ ማሂ ደክሞኛል እረፍት ላድርግ ብላ ሄደችበት ምክንያት ገብቷት ስለነበረ ማሂ ጋር ሄዳ እተኛለሁ ብለሽ አልነበረም እንዴ? እስካሁን አልተኛሽም? እና ደግሞ ባርኮት ሴት ይዞ ስለመጣ ደብሮች ነው? በጣም ውብ ናት፣ ቆንጅዬ ናት፣ ስርዓቷ ደስ ይላል፣ ትህትናዋ፣ በዛ ላይ ውበቷ ዋው! ደግሞ በአጭር ጊዜ ግንኙነት በጣም የተቀራረቡ ይመስላሉ ምናምን ብላ
ጨጓራዋን ላጠቻት። እባክሽ ሂጂልኝ፣ ተነሽ ሂጂልኝ፣ አልፈልግሽም ብትላትም ልትሰማ ፈቃደኛ አይደለችም። እባክሽ ተኝ ውረጅልኝ ስትላት ምን በወጣኝ ብዬ ትቆያለች ስትላት አዎ አልወርድም ብላ ስትላት እባክሽ ተኝ ብላ ስጮባት ተነስታ ጥላ ሄደች። እናም እንግዲህ ባርኮትም ከዛ ዘግይቶ መጥቶ ምንድን ነው ደብሮሻል፣ አሞሻል እንዴ ስላት አይ ምንም፣ ያ ፊትሽ ጥሩ ስሜት ላይ አይደለሽም፣ አሞሻል፣ አይ ምንም፣ ደብሮሻል፣ አይ ምንም፣ ሁሉንም በምንም ዘጋችው። እናም በስተመጨረሻ ምንድን ነው ከፍቶሻል እንዴ? ከዛ እኮ ተነስተሽ ስትመጪ ፊትሽ ልክ አይደለም፣ ሳሎንም የለሽም ሲላት ለዛ ነው አድረህ መታ የጠየቀኝ ብላለች። ባርኮት እንዲህ ምንም ነገሩን ለማሂም አብራርቷል። ከዛም እንግዲህ ጧት ተነስታ ስትነሳ የአብስራ ቁርስ አዘጋጅላት፣ ማሂ ቆንጆ ቁርስ አዘጋጅላት ብላ ቁርሱ እንዲዘጋጅ ቢሆንም ቁርሱ ሳይበላ ደግሞ ጀሪ እኛ ውጭ ነው የምንበላው ብላ ጥላ ወጥተዋል። ከመውጣታችሁ ፊት ተቀላቀኝ ስትላት ማሂን የአብስራ አይ እሷ እንደዚህ አይነት ነገር አትወድም ምናምን ብላ ማሽቃበጡን ተያይዘዋለች ጀሪ። ከዛም ወጣ ብለው ተመልሰው ባርኮትም እንግዲህ እሷ ባለው ነገር ምን እየተፈጠረ ነው ጀሪ የምትላትን ነገር ሁሉ አምናለች። ምክንያቱም እሷም ጓደኛው ነኝ ስትላትም በዛ ላይ ደግሞ የባርኮትንም ልብስ ለብሳ ስታይ ማሂ ሁሉ ነገር እጅግ በጣም ተወሳስቦባታል። ምን ተፈጥሮ ነው ምንድን ነው የሚለው ነገር። እናም ደግሞ እሷም የአብስራም የባርኮትን ልብስ አቆሸሽኩበት ልጠብለት፣ ውሃ ያለበትን ማጠቢያ ቦታውን አሳይኝ ምናምን ስትላት የበለጠ ተናደደች። ማሂም ፊቷ ሲኮሳተር ምን አጠፋው ተቆጣሽ እኮ ስትላትም አይ ምንም አንቺ እኮ እንግዲህ አነሽኛ እያለን አንቺ አታጥቢም ምናምን ብላ ሀሳቧን አስቀየረቻት። ስለ ባርኮት ደግነትም መልካምነትም ደጋግማ የአብስራ ስትነግራት ማሂ ነገሮች ሁሉ ተወሳሰቡባት። እንዲ አሁንም ላጣው ነው እንዲ የሚለው ነገር ያሳስባታል። እናም እንግዲህ በሌላ በኩል የአብስራ ተነስታ ቁርስ ሰርታ ስለነበረ የዛሬው ቁርስ ልዩ ነው ብሏል ባርኮት። ማሂ ስታየውም በጣም ደነገጠ።